የዴቭ እናት እንግዲህ አደይን አሳገተቻት በጣም በሚያሳዝን ሁኔታ። በተደጋጋሚ ከልጄ ራቂ እያልኩሽ እየተነጋገርኩሽ ነበር፣ አንቺ ግን በፍጹም ከልጄ ልትርቂ አትችይም በማለት እንግዲህ ወደ ውጭ ሀገር ስትሄድ እየተሰናበተችው ቤሪን አደራ እንዳታስቀይምብኝ ስትለው ምንም ቤሪን ባይወዳትም ልቡ ካደይ ላይ እያለ እናቱን ማስቀየም ሳይፈልግ ግን እሺ ብሎ ትንሽ ዘወር ሲል ነበር አደይን ያያት። አደይን ሲያገኛት ጸባቸውን ረስተው ተቃቀፉ። ለምን? በውስጥ ፍቅራቸውን ስለሚዋደዱ። ያን ያየች እናት በስውር ሁና ፎቶግራፍ ካነሳች በኋላ ወደሚያግተው ሰውዬ ትደውላለች። አሁን የምልክልህን ፎቶግራፍ ስያትና ቦታውንም እዚሁ ቦታ ላይ መጥተህ ያልኩህን ማድረግ አለብህ በማለት እንግዲህ ትዕዛዙን ታስተላልፋለች። አንቺ መሰሪ፣ እኔ ከልጄ ራቂ ብልሽ በፍጹም ልትሰሚኝ አልቻልሽም። ስለዚህ ይህንን ነው የሚያስፈልግሽ በማለት እንግዲህ አጋቹ ጋር ደውላ እንዲያግታት አደይን አስደረገች። ዴቭም እናቱ በወሰነችው ቤሪን በማግባት እንግዲህ ተስማምተዋል። አጋጣሚ ግን አደይ መስመር ላይ ሲያገኛት ነበረ። አደይ ሲላት እሷም ዴቭ ብላ ደንግጣ ነበረ። ጠባቸውን ረስተው የተቃቀፉት። እሱም መቀፍ ሲያደርጋት ያየች እናት ግን ውሳኔዋ ጨካኝ ነበርና አንቺንና እሱን ሳላለያይማ መውጣት አለብኝ ብላ እንግዲህ አደይ ስቃዋን እያበዛችው ትገኛለች። አድጋቹም ወስዶ ከሆነ ቤት አግቶ አሽጎ አስቀምጦ ምን ላድርጋት ብሎ ሲደውል አሰቃያት በማለት አስተላለፈ። አደይ በመጥፋቷ በጣም የተጨናነቁ እነ ዴቭ ሁሉ በጸጸት የፍላጎት የመሰናበት ይመስላል። እንግዲህ አደይ ያቀፈችኝ እና የሳመችኝ እያለ እሱም እያለቀሰ ይገኛል። እና በዚህ አይነት እንግዲህ ዴቭ ደግሞ የእናቱን ሴራ ሲሰማ ጭራሽ እናቱ ከውጭ ሀገር እስከምትወጣለት በጣም ቸኩሎ ነበረ። የሚያደርገውን ውሳኔ በውስጡ ወስኖ ነው እንጂ ቤሪን እንደማይፈልጋትና እሱ እናቱም ጋር ሁና ስትደውል ይሄው ደወለች ሲላት አዋደራህን ልጄ ሂድላት ተብሎ ፈጠን ብለ እንደውም ወደ እሷ ሂድላት፣ እኔ ችግር የለብኝም ኤርፖርት መሄድ ቀላሌ ነው በማለት እናት ሁለቱን ለማገናኘት የምትጥር የነበረችውን አያይዛ ሄደችው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አደይ ቀጣይ ፓርቲ ይዘንላችሁ መተናል። በዚህ በጣም በሚያሳዝን እና በሚያም ሁኔታ የዴቭ እናት እንግዲህ አደይን አሳግታ እያሰቃየቻት ትገኛለች። በጣም ቢያሳዝንም እስካሁን ፍለጋቸው ደግሞ ቀጥለዋል። አዴቭ ደግሞ አጋጣሚ ከዴቭ ጋራ ወደ ቤት እየተመለሰ እናቱን ቤሪ ደግሞ ደወለች። ቤሪ ስትደውልለት እንግዲህ አንድ ላይ ቆመው አደራህን ዴቭ ይህንን የምፈልገው ላንተ ጥሩ ነገር እንጂ እኔ እናትህ መጥፎ ነገር አልመኝልህም። ስለዚህ አሁን ከእሷ ጋር ሳይሆን ከቤሪ ጋር እንድትሆን ነው የምፈልገው። የኔ እናትህን ቃል እንደምታከብር ደግሞ እርግጠኛ ነህ ስትለው እናቴ በቃ አንቺ ያልሽው ይሁን፣ በአንቺ ባልሽው ተስማምቻለሁ በማለት እናቲቱም እውነትህን ነው በማለት ተደሰተች። አሁን ወደ ነበርሽበት ሀገር መመለስ ትችያለሽ ሲላትም እሺ ግን አደራህን እንዳታስቀይማት አለችው። አንቺ ወደ መጣሽበት ሀገር ሂጂ ሲላት እኔ መለሳለሁ ችግር የለም፣ አንተና ቤሪ አንድ ሆናችሁ ሳይ ብቻ ነው እኔ ደስተኛ ሁኜ መኖር የምችለው፣ እንደዛውም ደግሞ ልመለስ የምችለው ስትለው እሺ እኔና ቤሪ ነገሮችን አያይዘን እዛው እንመጣልሻለን፣ እዚህ የምንኖርበት ምክንያት ምንም የለም። አደይ ነበረች፣ አደይ ጋር ከተለያየሁ እዚህ ሀገር ላይ መኖር አልፈልግም ሲል ነግራታል። የዴቭ እናት አሁን ጥሩ ተስማማህልኝ፣ ደስ ይለኛል ልጄ፣ እኔ ካለሁበት ሀገርና አባትህን ቢሰማ ጥሩ ሊመጣ አይችልም፣ የባሰ ነው ትልቅ ችግር የሚፈጥርብህ በማለት ትነግረዋለች። በዛ ጊዜ ቤሪ ደወለች አላት። ቤሪ ናት ስትለው አዎ ስትል በቃ ሄድላት፣ ፈጠን ብለህ ሄድላት። ወይ በጣም ጥሩ ነው፣ እኔ በቃ ሄዳለሁ ራሴን ችዬ፣ አንተ ሂድ፣ እንዲከፋት አታድርግን አድር ባክን በማለት ትማጸነዋለች። እሺ ችግር የለም የሚፈጠር ነገር የለም አንቺ አትጨነቂ ማየ በማለት ሲላት ስላከበርከኝና የምልህን ስለሰማኸኝ በጣም ደስ ብሎኛል አለችው። አዎ እናቴ እኔ እኮ ላንቺ ያንቺ ነው እንጂ
እውነት እኔ ቤሪን አፍቅሬ አይደለም፣ ግን አንቺ የልብ ታካሚ ስለሆንሽና አንቺ እንድትኖረልኝ ስለፈለግኩ ነው እንጂ እኔ ደስተኛ ሁኝ አይደለም ቤሪን ማገባት። ምክንያቱም እኔ በፍጹም አደይን ልለቃት የማልችላት ከውስጤ ፍቅር የተሳሰረችኝ ብዙ ችግሮችን አብራኝ የተጋፈጠ ነበር። አንቺ ግን ሰራተኛ ናት በማለት አስተሳሰብሽ ስለናቅሽብኝ፣ ግን ይህንን አስተሳሰብሽ ከአእምሮሽ እስከሚወጣ ድረስ እስኪ እጠብቅሻለሁ አለና ለእናቱ ከተናገረ በኋላ ዘወር ብሎ ቆይ አንቺ አገር ግቢ እንጂ ቤሪን አሳግቼ አደይን እንደማገባት ነው እያለ ውስጡን ያስብ ነበር። አሁን አደይ ያሰቃየች ስታስቆይ እንደውም ከአደይ ከታገተችበት መሄድ አለብኝ ብላ ከታገተችበት ሂዳ አየሽ፣ ይህ ነው ዋጋሽን ማግኘት አለብሽ። ተይ ብዬሻለሁ፣ አስጠንቅቄሻለሁ፣ ከልጄ እራቂ ብዬሽ ነበረ፣ ግን አንቺ ልትሰሚኝ አልቻልሽም። ስለዚህ ልጄ የሚያገባው አንቺ ስትታገችና ስትታገች ብቻ ነው በማለት ስትነግራት፣ እኔ እኮ እርቅ ያለሁ ከልጅሽ ፈጽሞ፣ እኔ ልጅሽን እኮ ትቼዋለሁ፣ ከልጅሽ ህይወት እኮ ወጥቻለሁ፣ ምን እያልሽ ነው ስትላት፣ አየሁሽ እኮ ዛሬ እኔ ተሰውሬ ቁሜ አንቺ መተሽ ጥምጥም ብለሽ ከልጄ ላይ ስትይዋለች። እንግዲህ ቀጣይ ደግሞ ቤዛ ከእስር ቤት ከወጣይ በኋላ እንግዲህ የሊሊን ቤት የኔ ቤት ነውና ውጡልኝ፣ ቤቱ በኔ ነው እያለች ስቃዋን ደግሞ በህመሟ ሳይበዛት ደግሞ አሁን በቤቷ መታበታለች። እስኪ ማን ነው እዚህ ቤቴ ውስጥ ገብቶ ካርታዬን የወሰደው? ካኪስቴ እጅ አለበት ይህ ነገር እያለች እየጠየቀች ራሷን ባለችበት ሰዓት ነበረ ቤዛ ብቅ ያለው። እንዲሁም ሊወጡ እያሉ ከባቡሬ ጋራ ቁምሳጥኗን ስትከፍተው ወረቀቱን ስታጣው ባቡሬ በማለት ተጣታ። ቤኪ ይህን ወረቀት የት ሄደ በማለት ነበረ የጠየቀችው። የኤላ እጅ ሊኖርበት የሚችል ይሆናል በማለት ባቡሬ ይነግራታል። በፍጹም ይሄን አታድርግ፣ ኤላ ይሄንን አያደርግም፣ በፍጹም ኤላ ክፉ ነገር አያደርግም አላት። ምናልባት ምን ይታወቃል አለችው። ይህሷም ስለተናደደች ደወለይና ኤላ ጋር ምንድን ነው እየተሰራ ያለው? ቤዛ ቤቱ የኔ ነው በማለት በራሷ ስም አደረገችው አለችው። ቤዛ እንግዲህ አደይንና ዴቭ በተቀመጡበት እንግዲህ አደይ ተናዳ ስለነበረ ቤቤሪና በእናትየዋ ምክንያት እንግዲህ ተነስታ አንቺ ምን ሊሊ ተረጋጊ፣ ተረጋጊ የምትይ ምንድን ነው ሊሊ አለቻት። ከዛም እንሷ ቤዛ ሁለቱ በተቀመጡበት መጣ። ምን እንዴት መጣሽ ቤዛ? እንዴት ወጣሽ ከእስር ቤት? ማን አስወጣሽ? እንዴት ወጣሽ? እያለች ታስሬ የሚቀር የመሰልሻችሁ ነበር እንደ ሁላችሁም አለቻት። እንዴት ልትፈትት ይችያለሽ? አሁን ምንም ነገር ሳታናገሩኝ ቤቴን ጥላችሁ ውልቅ በሉ ስትላት ምን አለቻት። አዎ ይህ ቤት የኔ ነው አለቻት። ምን ነው ከሰው ቤት ዘሎ ገብቶ ውጡ ማለት አይደብርም አለቻት አደይ። አዎ ከዚህ በኋላ የእናንተ ቤት ሳይሆን የእኔ ቤት ነው በማለት ስትነግራቸው ሊሊ የመጨረሻ ተናደደችና ከፈለግሽ ይህን ወረቀት በማለት ይሄ ቤት የኔ ነው ስትላት ይህማ ሊሆን አይችልም አለች። በፍጹም በአንቺ ቲባቲቦ ወረቀት የማምን ይመስልሻል? የሊሊ ለህግም ብትደውይም እኮ ችግር የለውም ያለቀ ጉዳይ ነው። እልቅ በስነ ስርዓት በተከበርሽበት ብትወጪ ይሻላል። አለዚያ ግን እኔ ለፖሊስ እኔ ነኝ የማስቀፈንልሽ ስትላት ህግማ መጥቶ ያስወጣኛሽ ኮተትሽን ይዞ ትወጫለሽ ስትላት ሊሊም የመጨረሻ ተናደደችና አደይም ውጪ ከዚህ ቤት አንቺ ወራዳ አረመኔ ውጪ አለቻት። ከዛም እሷም አሁን እወጣለሁ፣ እኔ እንደናንተ አይደለሁም፣ ደካሜ ሄጃ የላችሁም፣ እሺ አንድ ቀን ሰጥቻ 2 ቀን ወይም 1 ቀን ሰጥቻቸዋለሁ፣ አይ የምትል ከሆነ የህግ አካል መጥቶ ጎትቶ ያስወጣችኋል አለቻት። ሊሊም የመጨረሻ ተናደደችና ቤዛም ወጣችና በጣም የቤዛ ወንድም ደግሞ አሁን ከነ አቤ ቤት ሄዶ እንግዲህ ገንዘብ ቤቱን ሊሸጠው ስለሆነ እናንተ ስለምታውቁ ቤቱን ግማሹን ስጡኝና ተቀመጡበት በማለት ከዚህ በፊት የግማሽ የቤት ሂሳብ ወስዶ ነበር። አቤም ቤቱ ቆንጆ ነው አንቺ ሄለን ተስማምቶሻል በማለት ተስማምቶ ግማሽ ገንዘብ በሰጠው ነበር እንግዲህ ወስዶ ውስና ሰጥቶ እህቱን ከእስር ቤት ያስፈታትና ማለት ነው። ከዛ ቤት መጣና ቀጥ ብሎ መጥቶ እና ቤዛ እኮ ተፈታች አላቸው። እድሜ ለእናንተ በእናንተ ምክንያት ተፈታችልኝ፣ እኛ ምን አደረግንልህ? ቤቱን የሸጥከው ቤዛን ለማስፈቻ ነበር አለው። አልሸጥኩትም፣ የእናንተ ብር ትልቅ ነገር ሰራልኝ ማለት እንዴ
ማለትማ ይሄ ብር እኮ ቤቴን ሽጨው ሳይሆን እናንተ ሿሿ ተሰርታችኋል ሲለው አቤ እየሮጠ አንገቱን እንቅ አድርጎ ምን አባህ አልቀርከው? አዎ እንግዲህ ይህ ቤት አንተ እኮ ገንዘቡን ስትሰጠኝ ምንም አይነት ምስክር የለም። ስትሰጠኝ አንድ ሄለን ሚስትህ ብቻ ነች የነበረችው። እሷም ደግሞ በፍጹም ምስክር ልትሆን አትችልም አለው። ምንም ልታደርግ ኧረ አቤ ተረጋጋ፣ እንዳይሞትብህ እባክህ ሲል እያለች መገላገል ጀመረች። የቤዛ ወንድም ልማዱ ስለሆነ ምንም እልቅ አርፋችሁ ውልቅ ብትሉ ይሻላል፣ ከዚህ ቤት ውጡ አላቸው። እኔ ምንም አላደርጋችሁ፣ እሷ ግን ከኔ ባሰች። ቤዛ እህቴ ትመጣለች፣ ትልቅ ችግር ትፈጥርባችኋለች፣ አትምራችሁም በማለት ሲናገር የዚህን ጊዜ በጣም አረመኔና ክፉ ናችሁ እናንተ ሰዎች እና እኛ ለችግራችሁ ነው ብለን ስንተባበራችሁ እናንተ እንደዚህ ታደርጋላችሁ፣ ታሳፍራላችሁ። ዳግም ሄልዬ፣ አዎ ባልሽ እኮ ጥሩ ሰው ነው፣ አታስቢ፣ እንደ መላ ያደርጋ። እናንተ እኮ ይህን ማድረግ ቀላላችሁ ነው ለእናንተ አለው። አይ በጣም ተናደደና አሁን ለዳይመንድ ሲነግረው ዳይመንድ ደግሞ የመጨረሻ ተናደደና እንዴት እንደዚህ ታደርጋላችሁ? ለምን መጀመሪያ ቤቱን ስትሸጡ መቼ አማከራችሁኝና እንዴት ውለታ ሳትይዙ ገንዘብ ትሰጣላችሁ? እያሉ ቤሪና ፍቅር እንግዲህ ትልቅ ግጭት ጀምረዋል። ቀጥታ ከነ ፍቅር እናት ቤት እንግዲህ ቤሪ ትሄድና አንኳኩታ ስትገባ አሹ አላስገባም፣ ለምን አንቺ እንዳላስገባት አዝዣለሁ አለ። ዴቭ እባክህ አስገባት ብሎ ሲደውልለት ዴቭ አሁን ገባችና ሳሎን ቁጭ ስትል ምን አባሽ ታረጊ መጣሽ አለቻት። ፍቅር እናት ደግሞ እየተጨቃጨቁ የፍቅር እናት እና እሷ ከሊሊ ቤት ሂደሽ ወረቀት አንስተሻል፣ የቤቷ ካርታ ጠፍቷል፣ ባቡሬ የነ ፍቅር ቤት ድረስ በመምጣት አሹን ጠርቶ ነግሮታል። ስለዚህ የቤቷ አልበቃ ብለሽ በውጭ ደግሞ እንደዚህ ታደርጊያለሽ፣ እቃ እያነሳሽ ነው፣ የወሰድሽውን እቃ መልሽ እያለ አሹ መጮህ ጀመረ። ዴቭም እንደዛው ተነጋበ። ምን አለች ፍቅርና አዎ ታለም እቺ ፍቅር የምትባል ሴት የሊሊን የቤት ካርታ ወስዳ ለሰዎች አስይዛባታለች። ምንድን ነው የምትሉት? እኔ ግራ ገባኝ። እቺ ፍቅር ኧረ እማዬ ዝም ብለው ነው በቃ እኔ ፍቅርን አናግራታለሁ። ግቢ አንቺ፣ እሷ ለእኔ ትነግረኛለች፣ እሷ ልትሆን ትችላለች። ይህንን የሊሊን ካርታ ጠፍቷል አለ ባቡሬ። በዚህን ጊዜ ግን የልጅ ምን አገባት በዚህ ቤት? እናንተ ሰዎች ጤነኛ ናቸው እያለች ስትል ከልጅ ላይ የመጣ ሁሉም ይጮኋል እንዴ ሳያረጋግጡ ስትል የፍቅርና እማዬ እኔ ምንም ነገር የማረገው አንድ ነገር በሆነ ቁጥር ወደ እኔ እየመጡ ነው የሚጮሁት አለቻት። በቃ ከሌለሽበት አትጨነቂ አለች የፍቅርናት ወጣ ብላ ስትል እንግዲህ ዴቭ ለባቡሬ ደወለችለትና ቤዛ ቤት ድረስ መጥታ ካርታውን እንደያዘች ነገረችው። ምን አለና ቤዛ ተለቃለች። መታ ካርታውን ይዛ ቤቱን ልቀቁኝ አለ ብላ ሊሊ ስትነግረው በጣም ተናዶ እየሮጠ ሄደና ይህን የምታደርገው ፍቅር ናት በማለት ይላል ማለት ነው። ጭራሽ ከዶክተሩ ሂዳ እየሰራሁበትን ስንት ዓመት እንዳገለገልኩ አገልግሎት ጻፍልኝ ስትለው አንቺ ተፈታሽ እንዴ? እንዴት ወጣሽ? እንዴት ልትወጭ ቻልሽ? ምን አይነት ምን አስነከተቻቸው ነው አንቺ አረመኔ ወጣሽ? በማለት ዳይመንድ ዶክተሩም ደንግጦ እንዴት ተለቀቅሽ ብሎ ሄዶ ኢንስፔክተሮቹን ሲያናግር እንግዲህ ምንም ነገር የለባትም በመባል ወጥታለች ሲባል በገንዘብ እንደወጣች አውቀውታልና በፍጹም ቤዛ አንቺን አልጽፍልሽ፣ ስንት ሰዎችን አደጋ ላይ ጥለሽ እኔን ሆስፒታል የደረሰው ነገር ሌላ ሆስፒታል ላይ እንዲደርስ ስለምፈልግ አልሰጥሽም፣ በግድ ትጽፋታለህ እያለች እንዴ ማንን የተማመነች ነው እንደዚህ የምትለይ በማለት ዶክተሩን ጥላው ዳይመንድም ሊመዳ ሲል ተው ማንም አንድ ሰው እንዳይነካይ በማለት ከፈለከኝ ለፖሊስ መደወል ትችላለህ አለች። ቀጣይ ስለምንገናኝ ላይክ ሼር ያድርጉ።